ግና ለወገን መከታ ተነሳ ተራመድ ክንድህን አበርታ ለአገር ብልጽግና ለወገን መከታ አሁን ኢትዮጵያ ትቅደም አሁን ኢትዮጵያ ትቅደም ኢትዮጵያ ትቅደም። እንግዲህ ይበቃል እኔ ለኔ ማለት እኛ ለእኛ ብለን እንስራ በህብረት መሻሻል ስራ እንጂ አይወድም ስንፍና ለእናት አገራችን አይበጃትምና። ሰላም 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 ውድ የቻናል ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። እንግዲህ ዛሬ ደግሞ ገዘፍ ያለ ፕሮጀክት ለመመልከት ወደ ኮልፌ ጎራ ብለናል። እንግዲህ ከኮልፌ ተነስተን በቀጥታ ወደ አውቶቡስ ተራ መስመር እናመራለን። እንግዲህ አሁን ያለሁት ኮልፌ አጠና ተራ አጠገብ የአንድ የእግረኛ መሻገሪያ ድልድይ ላይ ነኝ። ከሱ ስር ደግሞ የሚሰራ የዚህ የኮሪደሩ ፓርት ማለት ነው ፕሮጀክት የሱኛው ፓርት አለ። እሱን ቁልቁል እየተመለከትን ነው የምንገኘው። እንግዲህ እሱን ካየን በኋላ በቀጥታ ከዚህ ተነስተን እስከ አውቶቡስ ተራ ድረስ በርግጥ አንደርስም መሳለሚያ ድረስ ያው መሳለሚያ አውቶቡስ ተራ ከመድረሳችሁ በፊት ያለው ሰፈር ማለት ነው። እስከዛ ድረስ ረጅም ርቀት እንጓዛለን። እስከ መጨረሻው ድረስ አብራችሁ ቆዩ። እንደዚሁም ደግሞ ሰብስክራይብ ያላደረጋችሁ ቤተሰቦች ካላችሁ ሰብስክራይብ እያደረጋችሁ ሀሳብ አስተያየት፣ እንደዚሁም ደግሞ ላይክ በማድረግ ቪዲዮውን ብትጀምሩት ደስ ይለኛል። እንግዲህ ይሄኛው የኮሪደሩ ፓርት ነው። ከዚህ ከጦር ኃይሎች አለፍ እንዳላችሁ ከ18 ማዞሪያ እስከ አጠና ተራ ድረስ የኮልፌ ማለት ነው የኮሪደር ፕሮጀክት አለ። የሱኛውን ፓርት እያየን ነው የምንገኘው። ወረድ እንዳልን ደግሞ ኖክ ወይ ደግሞ ወደ ልኳንዳ መታጠፊያ አካባቢ 18 አካባቢ ማለት ነው ወደ ኮልፌ ወይም ደግሞ ይቅርታ ወደ መሳለሚያ ወይ ደግሞ ወደ አውቶቡስ ተራ የሚወስድ መስመር አለ፣ መስቀለኛ መንገድ። እንግዲህ እሱ ጋር አዲስ መንገድ እየተሰራ ነው የሚገኘው። በቀጥታ አውቶቡስ ተራን ወይም ደግሞ መርካቶ አካባቢን ይሄ ቢዝነሱን አካባቢ ከዚህኛው ከሌላው የቢዝነስ አካባቢ ከሚባለው ከኮልፌ ጋር ባጭሩ የሚያገናኝ በጣም ሰፊና ትልቅ የመንገድ ፕሮጀክት አለ እየተሰራ ይገኛል። እሱን እንጎበኛለን። ቅድም ምናልባት ሃይላይት ላይ ያያችሁት የዚህ ሻንቅላ ወንዝ የሚባለው አጠገብ የሚገኘው ትልቅ ድልድይ አለ። ያው ፕሮጀክቱ ወይም ደግሞ ይሄ መንገዱ በጣም ሰፋ ያለ እንደዚሁም ደግሞ ትልቅ ድልድዮች ያሉት መኪኖች ከላይ የሚያልፉበት ማለት ነው እየተሰራለት ይገኛል። እንግዲህ እሱን አቋርጠን በቀጥታ እስከ መሳለሚያ ድረስ አብረን እንጎበኛለን። እንግዲህ በዛው ምናልባት አካባቢውን የማታውቁትም ካላችሁ ያው ይሄ አሁን እየተመለከት ነው የምንገኘው ከላይ የሚታያቸው ህንፃዎች እና ፎይታ ምናምን የሚባሉ የገበያ ማዕከላት ኮልፌ አካባቢ በተለይ ደግሞ ወደዚህ ወደ ምዕራብ አዲስ አበባ የሚባሉ አካባቢ ወደ ዌስቱ ፓርት ማለት ነው የአዲስ አበባ ከፍተኛ የሆነ ቢዝነሶች እንቅስቃሴ ያለበት ከዛ ባሻገር ነው በጣም በርካታ ነዋሪዎች የሚኖርበት ከጥንት የአዲስ አበባ ሰፈሮች መካከል አንደኛው ይሄ አካባቢ ነው። እንግዲህ ይሄኛውም አካባቢ ለመርካቶ እጅግ በጣም ቅርብ የሚባል ሰፈር ነው። ከዛም ባሻገር ደግሞ በርካታ ነጋዴዎች እዚህም እዛም የሚነግዱ አሉ። እንደዚሁም ደግሞ የዚህ ይሄን ሰፈር የቢዝነስ ሰፈር እንደመሆኑ መርካቶም ደግሞ በተመሳሳይ የሚነግዱ ነዋሪዎች ደግሞ እዚሁ አካባቢ ቀረብ ያሉ ሌሎች ሰፈሮች ያቋቋሟቸው ወይም ደግሞ በርካታ ነዋሪዎች ያሉባቸው ሰፈሮች አሉ። ለአብነት እነ ልኳንዳ፣ አሸዋ ሜዳ ምናምን የሚባሉ አቅራቢያ የሚገኙ አካባቢዎች አሁን ላይ በብዛት በርካታ ነዋሪዎችን ይዘው ይገኛሉ። በተለይ ደግሞ እነዚህ ማህበረሰቦች ሞር ወደ ቢዝነሱ የሚያደሉ መርካቶ አካባቢ የሚነግዱ ማህበረሰቦች ናቸው። አሁን ደግሞ ይሄ የምትመለከቱት እንግዲህ የዋናው ወደ ጦር ኃይሎች የሚወስደው አስፋልት ማለት ነው ወይ ደግሞ ከጦር ኃይሎች ወደ ኮልፌ ወይ ደግሞ ወደ ቀጥታ ወደ ፓስተር ዊንጌት ምናምን የሚባሉ ሰፈሮች ወደ ላይ ማለት ነው ወደዛ የሚያደርሷችሁ ዋናው የድሮ መንገድ አለ። ይሄ የምታዩት የእግረኛ መሻገሪያ ብዙውን ጊዜ ልብ ብላችሁ ከሆነ የቆዩ አስፋልቶች ላይ ምናልባት አዲስ አበባ ላይ ቀድሞ ከተሰሩ መንገዶች የእግረኛ መሻገሪያቸው ከላይ ነው። ድልድዩ አየር ላይ ነው የሚሆነው። ልክ እንደዚህ አይነት ምናልባት ከመገናኛ ወር ከቦሌ ኤርፖርት ተነስታችሁ ወደ ቃሊቲ ስታመሩ በብዛት ትመለከታላችሁ እንደዚህ አይነት መንገዶች። ካልሆነ ወደ ክፍለ ሀገርና መውጣት ስትሉ ካልሆነ በስተቀር አሁን ላይ ቅርብ የሚሰሩ መንገዶች እንዲህ አይነት ድልድዮች ኦልሬዲ ቀርተዋል። እንደውም እየተነሱ በሌሎች እየተተኩ ነው የሚገኙት።
እነዚህም ያው እርግጥ የራሳቸው የሆነ ማለት ጠቀሜታ ቢኖራቸውም በዛው ልክ ደግሞ ይሄኛው መስመር ከዛኛው ጋር እንዳይገናኝ የግራና ቀኙ ማለት ነው ለአካባቢው እድገት ትንሽ ተጽዕኖዎች አሏቸው። እግረኛ በደንብ ወደዚህና ወደዛ የማይሻገር እና እንትን የማይል ከሆነ የማይገበያይ ከሆነ ቢዝነሶች ያን ያክል አይኖሩም። በዛ መሻገር ደግሞ የአገልግሎት የሚያገኙ ሰዎችም ረጅም ርቀት ለማቋረጥ ይገደዳሉ ማለት ነው። ኢቭን ለትራንስፖርትም አስቸጋሪዎች ናቸው የሚሆኑት። ለማንኛውም ያው እነዚህ ኮሪደሩ መቼም ሲያልቅ ያነሱታል ብዬ አስባለሁኝ እንጂ በዚሁ የሚቀጥል አይመስለኝም። ኮሪደሩ ያው እንደምትመለከቱት አሁን የደረሰበት ስቴጅ ላይ ነው ያለው። የተወሰነ ቆየት ብሏል። በእርግጥ እኛም ተደጋጋሚ ስናየው ነበር። ከዚህ ምናልባት በደንብ ሰፈሩ ያላወቃችሁት ካላችሁ እንግዲህ ከጦር ኃይሎች አለፍ እንዳላችሁ ወደ ፓስተር ወይ ደግሞ ወደ ኮልፌ ስታመሩ የነዚህ የሆላንድ ኤምባሲን ትንሽ የከፍ እንዳላችሁ ከዛ ጋር ነው የሚነሳው አሁን እየተሰራ ያለው። ስለዚህ አሁን የደረስንበት ትንሽ አሁን ካለንበት ወደ ኋላ ትንሽ የቀረቻለች እስከ አጠና ተራ ድረስ እዛ ድረስ ነው እየተሰራ የሚገኘው። እዚህኛው ጋር ግን የኛ ዋናው ዓላማ ይሄን መመልከት ሳይሆን እግረ መንገዴ ከዚህ በፊት ስላላየ ነው ይሄንን በዛው እንድናየው በሚል ነው። ይሄን ካየን በኋላ ወደ ግራ ወይም ደግሞ ወደ አውቶቡስ ተራ እንዞራለን። ፊታችንን ወደዛ ዙረን በድሮ አስፋልት ሳይሆን ወይ ደግሞ መንገድ እንዳለ ይታወቃል። ግን ምቹና ያን ያክል እንትን አይደለም መንገዱ ሌላ አቋራጭ ወይም ደግሞ ቀጥ ያለ ከዛም ባሻገር ደግሞ ተለቅ ያለና ብዙ መኪኖችን ማስተናገድ የሚችል ትልቅ መንገድ እየተሰራ ይገኛል። በሱ አድርገን መሳለሚያ አካባቢ ስንደርስ የዛሬ ጉብኝታችን እናጠናቅቃለን። እንግዲህ የቀረው ፓርት በነገራችን ላይ ዝናብ አለ እንደምታውቁት ሰሞኑ። ምናልባት እዚህ ያላችሁ እንኳን በደንብ ልብ ብላችሁ ሊሆን ይችላል። እንግዲህ ይህን እየቀረስኩ የነበርኩት ቅዳሜ ከሰዓት ላይ ነው። ቅዳሜ ከሰዓት ደግሞ ወደዚህ አካባቢ በጣም ይዘንብ ነበር። እንደውም ያለሁበት ሰፈር ቤት እየዘነበ አይደለም ሲሉኝ ነበረ በስልክ። ግን እዚህኛው አካባቢ በጣም ከፍተኛ የሆነ ዝናብ እየዘነበ ነው የነበረው። ይሄን እንኳን ሲጀምር አቋርጦ ነው ማለት መጀመሪያ ሲያቋርጥ ነበር መልሼ የጀመርኩት ቪዲዮውን። ከዛ መልሶ ይጀምራል ዝናቡ። ከዛ በዣንጥላ እንጨርሳለን። ለማንኛውም አሁን ወደ ኖክ አካባቢ እየተጠጋን እንገኛለን። እንግዲህ ኖክ ሌላው በደንብ የሚታወቅ የዚህ ኮልፌ አካባቢ ወደ ልኳንዳ የሚባለው ሰፈር መታጠፊያ ጫፍ አካባቢ የሚገኝ ኦልሬዲ የሰፈሩም ስም እየሆነ ነው የሚገኘው። ያው እንግዲህ እዛ ድልድይ ከዚህ ድልድይ ከምትመለከቱት በስተጀርባ ነበር የጀመርነው። ይህ ድልድዩ አሁን ያለው የእውቀቱ ተገን የሚል አንድ ኤሌመንተሪ ትምህርት ቤት አይቻለሁኝ እሱ ጋር ነው። አሁን ደግሞ የቆምኩበት ቦታ በብዛት እነዚህ ጋርመንት የሚሰሩ ህንፃዎች ያሉበት ከዚህ ከኖክ በስተኋላ በኩል ያሉ ህንፃዎች አካባቢ ላይ ነኝ የሚገኘው። እንግዲህ እነኚህ ከፊት ለፊት የምትመለከቷቸው በቀኝ በኩል ያሉት ማለት ነው። ያው እዚህ መስመር ላይ ሌሎች መሀል አካባቢ እንዳሉ ሰፈሮች ትልልቅ ሞሎች ምናምን ያሉበት አይደለም። ያው ቢዝነሶች አሉ። የቆየና የጥንት የሚባል ሰፈር ነው። ቅድም እንዳልኳችሁ ያው አስፋልት ዳር ላይ ንግድ በብዛት ደግሞ ወደዚህ የአልባሳት የጫማ ምናምን አይነት ንግዶች አሉ። የሙሽራ ልብሶች እንዲሁም ደግሞ የአገር ባህል ልብሶች ደግሞ ወደ ላይ ወደ አጠና ተራ ከፍ ስትሉ በብዛት ታገኛላችሁ። እዛም አካባቢ ያው ሞቅ ያለ ነው። እዚህ አካባቢ እንዳለው ቀዝቀዝ ያለ አይደለም። እንግዲህ መንገዱ ደግሞ ሙሉ ለሙሉ ምናልባት ሲጠናቀቅ ሌላ አይነት የተሻለ ቢዝነሶች ያሉበት ወይ ደግሞ ምናልባት 22 ማዞሪያ እንዳየነው አይነት እንደዛ እንኳን ቢሆን ኖሮ እስካሁን ይጀምሩ ነበር። ምናልባት በርካታ የንግድ ተቋማቶች ልንመለከት የምንችልበት እድል ይኖራል። እንግዲህ ከፊት ለፊት ያለው ያው ኖክ ማለት ፊት ለፊት የምታዩት ሞል ነው። ከነዚህ ህንፃዎች አለፍ ብሎ ማለት ነው። እሱ ጋር ወደ ቀኝ ስንደርስ ወደ ልኳንዳ የሚወስደው መስመር ነው ያለው። ወደ ግራው ደግሞ ወደ አውቶቡስ ተራ ወይ ደግሞ ወደ መሳለሚያ ነው የሚወስደው። እኛ እሱን ተከትለን ነው የምንሄደው። ያው ፊት ለፊቱ ጦር ኃይሎች ነው ቀደም እንዳልኳችሁ። እንግዲህ መንገዱ ያው እየተሰራ ነው የሚገኘው። አሁንም በስራ ላይ ነው። ቅድምም ሃይላይት ላይ ስትመለከቱት እንደነበራችሁ ማለት ነው። ድልድዩ የተወሰነ በጣም ማለት ተለቅ ያለ ድልድይ ነው። ፕሮግረሶች አሉት። እዛ አካባቢም ትምህርት ቤቶች ኦልሬዲ እንደ አዲስ የሚሰራ ከዚህ በፊት ያልነበር አይነት መንገድ ስለሆነ አዲስ ነው ሙሉ ለሙሉ። ኢቭን ቤቶች የተነሱ አሉ እዛ አካባቢ። ምናልባት የዛሬ 2-3 ዓመታት አካባቢ በፊት በርካታ እነዚህ የመንገድ ዳር ቱቦዎች ምናምን ትመለከቱ ነበር ወደዚህ ወደ ከዛ ባሻገር ብዙ ደግሞ የነዚህ ጭቃ ቤቶች ነበሩ። አሁን ላይ ፕሮጀክቱ ከተጀመረ በኋላ የተነሱና ወደ ሌላ ሪሎኬት የተደረጉ ማለት ነው።
እንግዲህ ይሄ መንገድ አሁን ላይ አዲስ አበባ ውስጥ አሉ ከሚባሉ አስቸጋሪ መንገዶች አንዱ ይሄ ነው። አሁንም እየተሰራ ስለሆነ ማለት ነው። ሁሌ ብትመጡ ተዘጋግቶ ነው የምትመለከቱት። ቅዳሜ ይሁን ምን ይሁን ያው መንገዱ ሙሉ ለሙሉ እስኪያልቅ ድረስ እንደዚህ አይነት ነገሮች ይኖራሉ። ትልልቅ መኪኖችም እነዚህ አይሱዚዎች እቃ የጫኑ መኪኖች በብዛት ትመለከታላችሁ። ከዚህ ወደ መርካቶ ከመርካቶ ወደዚህ እና የሚያመጡ ማለት ነው። አካባቢውም እንዳልኳችሁ በቢዝነሶች ያሉበት ሰፈር ስለሆነ እንደዚህ አይነት ነገሮች መንገዱ መጨናነቁ የማይቀር ነው። እንግዲህ ደርሰናል። አሁን ወደ አዲሱ መንገድ ግንባታ ነው የምንደርሰው። ያው በዚህ ሳይድ ቢጀምርም ወደ ቀኝም በኩል ኦሬዲ ወደ ልኳንዳ ይደርሳል መንገዱ ማለት ነው። ይቀጥላል። እኛ ግን ያው የምንመለከተው ወደ ግራ ብቻ ያለውን እሱኛውን መስመር ነው። ከዚህ አካባቢ ሌላው እንግዲህ ቸርቾችም አሉ፣ መስጊዶች በብዛት አሉ። አንድ ሪሊጂየስ ስኩልም አይቻለሁኝ፣ መካነ ኢየሱስ መሰለኝ በዚህ በቀኝ በኩል። እንግዲህ መስቀለኛው መንገድ ይሄ የምትመለከቱት ነው። ተሻግሬ ነው ያለሁት። ቅድም በመጣሁበት ሳይድ አይደለም ያለ ነው። ያው ኖክ ከዚህ ከሞሉ በስተጀርባ የምትመለከቱት ነው። ማዲያው ማለት ነው። እንግዲህ አሁን መኪኖቹ እያለፉ ያሉት በድሮ መንገድ ነው። ይሄኛው ገና ስላላለቀ ማለት ነው። እንደምትመለከቱት በጣም ጠበብ ያለም ነው። ትንሽ ነች። እንግዲህ ቤቶች ነበሩ ያልኳቸው ይሄ ቦታ ነው። አሁን ሊስትሮቹ ያሉበት ይሄ ዋናው መንገድ የተሰራ የሚገኝበት መንገድ በሙሉ እስከታች ድረስ በርካታ ቤቶች ነበሩ። እኔ ማስታወሶ ረጅም ዓመታት ልክ አዲስ አበባ ስቴዲየም እንዳለው አይነት እንደነበረው ማለት ነው። በርካታ የቱቦዎች ነበሩ የዚህ መንገድ ዳር የሚገቡ ማለት ነው። የፍሳሽ ማስወገጃ አሁን ላይ እነሱ በሙሉ ኦሬዲ ወደ አገልግሎት ብለው የሉም። መንገዱ እንደምታዩት ነው። ዝናብ ስለነበር በጣም ጭቂት ብሏል። እንግዲህ ወረድ እንዳልን ነው የተወሰነ ወንዙን የምናገኘው። ወንዙ ጋር ደግሞ ያው ትልቅ ድልድይ ሃይላይት ያያችሁት ማለት ነው። ከዚህ ከመሳለሚያ አድርጎ የሚመጣው ማለት ነው። ያው መነሻው አውቶቡስ ተራ ቢሆንም አውቶቡስ ተራ፣ ኳስ ሜዳ፣ መሳለሚያ ከዛ ኮልፌ ማለት ነው። እንግዲህ ወደ በጎን ጎን ያሉ ሰፈሮች አሉ እንደሚታወቀው እና አማኑኤል የመሳሰሉ ሰፈሮች። እንግዲህ ሌላ እዛ እስክደርስ ድረስ ያው በአዲስ ከተማ ክፍለ ከተማ ስር ነው አካባቢ ያለው። ይሄ በተለይ መርካቶ አብዛኛው ፓርት እንደሚታወቀው በአዲስ ከተማ ነው። ይሄኛውም በተመሳሳይ እንደዛው አለ። ቀጥታ ነው የምንሄደው። አሁን ወደዚህም ወደዛም አንታጠፍም፣ ወንዙን እንሻገራለን። የሚሰራውን ፕሮጀክት ክሮስ እያደረግን እናመራለን። እንግዲህ መሳለሚያ ደግሞ ሌላው በደንብ የሚታወቀው በብዛት እቃ የሚጭኑ አይሱዚዎች እዚህ አካባቢ ያው ኮንስትራክሽን ላይ ያሉ መኪኖችን ነው እየተመለከትን ያለ ነው። እዛ ስንደርስ ግን ኖርማል አይሱዚዎች በብዛት እናገኛለን፣ ፒክአፕ መኪኖች። ከዛ ባሻገር ደግሞ ያው መንገድ ላይ ጉሊት የሚሰሩ እናቶች ምናምን ተመልክቻለሁኝ። ፍርድ ቤትም አለ። የዚህ አዲስ ከተማ ክፍለ ከተማ ምድብ ችሎት የሚል ፕሮጀክት እንደውም ህንፃ እየተሰራ አይቻለሁኝ። ምናልባት የራሱ ቢሮ መሰለኝ እዛው ግቢ ውስጥ ነው እየተሰራ ያለው። እዛው ጎን ላይ ደግሞ ጤና ጣቢያ ይገኛል። እነሱን ተመልክቻለሁኝ። እንግዲህ ይህን መንገድ ከዚህ በፊትም በተመሳሳይ ተመልክተነው ነበር። ያው ቆየት ብለናል እንጂ ወደዚህ ከመጣን ያው ግራም ቀኝም በተመሳሳይ ሌሎች አይነት አካባቢዎች እንደመለከተው እንደነበሩ አንዳንድ ስፍራዎች እዚህ መደዳ ያው መኖሪያ ቤት ነው። ምናልባት ያቺ ትምህርት ቤት ካልሆነ በስተቀር ከዛ ውጭ በርካታ ደግሞ የጭቃ ቤቶች ደግሞ ይገኛሉ። በተለይ ወንዙ አካባቢ ደግሞ የምንመለከታቸው የቆርቆሮና የጭቃ ቤቶች በብዛት አሉ። እዛው ወንዙ አካባቢ ደግሞ ያው ሌላ ፖሊስ ጣቢያ ይገኛል።
ያ አሮጌው መንገድ በነገራችን ላይ ትንሽ መጠማዘዞች አሉት። በዛ ላይ ደግሞ ቀጣይ እንደዚህ አይነት ምቹነት ወይም ደግሞ ሰፋ ያለ አይደለም እንደሚታወቀው። እንግዲህ ወደ ድልድዩ ዝቅ እያለን ነው የምንገኘው። ወንዙ ያለበት አካባቢ ከፍተኛ የሆነ ዝቅተኛ ያለ ቦታ ላይ ነው የሚገኘው። እነዚህ ደግሞ አሁን እኛ ያለንበትና በዛ ተሻግሮ ደግሞ በመሳለሚያ አቅጣጫ ዳገታማ ቦታዎች ናቸው። ምናልባት ድልድዩ የሚያስፈልገበት ዋናው ዓላማ ወንዙን ክሮስ ለማድረግ ብቻ ሳይሆን አካባቢው ዳርና ዳር ያሉት ኮልፌና መሳለሚያ ማለት ነው ከፍተኛ ቦታ ላይ ሲሆኑ፣ ይህ መሀከል መኖሪያው መንደር አካባቢ ደግሞ በጣም ዝቅ ያለ ነው። ወደ ወንዙ እየሄዳችሁ ስትሄዱ ማለት ነው። እንግዲህ እነሱንም እንትን ለመከላከል መሰለኝ ወይም ደግሞ የተሻለ የሚሆነው ድልድዩ ቢሆን ነው። እንግዲህ ሁለት ዳርና ዳር ላይ ሌሎች ሰፋ ያሉ መንገዶች ይኖራሉ። በዚህም በግራም በቀኝም ያሉት ግን እንዳልኳችሁ እነዚህ ጭቃ ቤቶች በብዛት አሉ። መኖሪያ ነው። ቢዝነሶች ምናምን አንመለከትም። እንግዲህ እስከ መሳለሚያ ድረስ እስክንደርስ እንግዲህ የምናልፈውም ለዚህ ለድልድዩ መሀል ለመሀል ለሚያልፉ መኪኖች ተብሎ በተሰራው ዳርና ዳር ላይ እንዳጠር ወይም ደግሞ አስፋልት አካፋዮች አሉ። ቀጥታ ከመሳለሚያ ወደ ኮልፌ ለሚመጡት ማለት ነው። ዳርና ወደ ግራና ወደ ቀኝ ለሚታጠፉ መኪኖች በግራም በቀኝም ሌሎች መንገዶች አሉ። እነሱን ሳይሆን በመሀለኛው ነው የምናልፈው። ድልድዩን ከተሻገርን በኋላ እንግዲህ ድልድዩ ያው ፊት ለፊት የምትመለከቱት ነው። ምናልባት በደንብ እየታያችሁ ከሆነ ተሻግሮ ዳገት ይታያል ማለት ለካሜራ ሩቅ ስለሆነ ካልሆነ በስተቀር። እንግዲህ እሷ ማለት መሳለሚያ ነች። መሳለሚያ ከፍ ያለ ቦታ ላይ ነው ያለው። ስለዚህ እኛም የምናልፈው ይህንን ድልድይ ካቋረጥን በኋላ እዛ በምትመለከቱት በዳገቱ መኪኖች የወረዱበት የጎማቸው አሻራ አለ። በሱ አድርገን ነው እስከ ዋናው መንገድ ወይም ደግሞ ዋናው ቢዝነስ ወዳለበት አካባቢ የምንደርሰው ማለት ነው። ስለዚህ መሳለሚያን የማታውቁት በዛው እግረ መንገዳችሁን የተወሰነም ቢሆን ሃይላይት ትመለከቱታላችሁ። እንግዲህ ከዚህ በፊት የነበረች እዚች ጋር መተላለፊያ ትንሽ የድልድይ ነገር አለች፣ ይሄ ወንዙ ያለበት ማለት ነው። እንግዲህ በስተኋላችን ደግሞ የሚገኘው ሰፈር ይሄ ነው። እስከ አሁን የመጣ ነው ማለት ነው። አሁን ሰዎቹ እያለፉ ባሉበት በትንሿ ጎን ላይ ባለችው መስመር ነው የምናልፈው። ይሄው እንደምታዩት ያው ዝግም ስለሆነ ማለት ነው ጠጋ ብለን ለመመልከት እንሞክራለን የተወሰነ። እንግዲህ እሱን ካየን በኋላ ወደ ጎን በመሄድ በቀጥታ ወደዛኛው አቅጣጫ ነው የምናመራው። እዛው ሆነን ደግሞ እስካሁን ድረስ የመጣነውን መንገድ ወይም ደግሞ በዚህኛው አቅጣጫ ምን እንደሚመስል ዙም አድርጌ አስመለክታችኋለሁኝ። እንግዲህ እስከ መጨረሻው ድረስ አብራችሁኝ ቆዩ። ተሻግረን ወደዛ እናመራለን። በዛ በኩል ደግሞ የቀረውን ፓርት ዞር ዞር እያልኩ ወደም ላስመለክታችሁ ሞክራለሁኝ። እስከ መጨረሻው ድረስ ከኔ ጋር አብራችሁኝ ሆኑ።
እንግዲህ መሳለሚያ ነን ያለ ነው። ዛሬ ቆይታችን የሚመስል ነበር። እስካሁን አብራችሁ ስለነበራችሁ አመሰግናለሁ። ቻው